እንኳን አታፍሪ። ረግጠሽኝ ልትወጪ ነው? እሺ ቆይ ነው ማናችሁ? ከኔ ምንድን ነው የምትፈልጉት? ለምንድን ነው የማትለቁኝ? አቶ ቢልልኝ ይባላለሁ። ማንሙን እኔን አይመለከተኝም። ቆይ ከኔ ምንድን ነው የምትፈልጉት? ናታንን እንድትታዩ እፈልጋለሁ። ምን? አዎ ናታንን እንድትታዩ ብቻ ነው የምፈልገው። አልሰማሽኝም? እጅሽን ስጪኝ። ቀለበት ከየት አባሽ አመጣሽው? ቀለበት እናቴ ሰጠች። ማንነቷን ብታውቂስ ልጄን ምን ልታደርጊያት ነው? ያው እንግዲህ ወይ ሮዚና ታሪክ መስራቷን ቀጥላለች። ዛሬ ማኪባን በማሳገት የቀለበት ስነ ስርዓቱን እንዲደናቀፍ አድርጋ ከአንድ ባዶ ክፍል ስታስለፈልፋ ቆይታለች። እናንተ እነማን ናችሁ? ምን አደረግኳችሁ? በደስታዬ ቀን ለምን አገታችሁኝ? ስትል አለቀሰች፣ ተንዘገዘገችም። እረ ድረሱልኝ፣ ይህን ያላጨክኑብኝም ስትል የተማጽኖ ድምፅ ከፍ ብላ ማሰማች። በዚህን ሰዓት ሮዚና ራሷንና ማንነቷን በመቀየር ማለትም የሽማግሌ ማንነት በመላበስ ፂሞቿን ከፍ ከፍ አድርጋና ትልቅ ባርኔጣዋን ደቅና ጋቢዋን በላይ ዱብ አድርጋ ነበረ ፊቷ ሆና ስታስለፈልፋት የነበረው። ናቲ በቅርቡ አማቼ ላደርገው የምፈልገው ነውና ከናቲ ራሱ ረጂ። እናም የማይገባሽን ፍቅረኛ ይዛለሁ ብለሽ እንዲሁ በከንቱ ስትጋጋጭ ነው እዚህ ማገቻ ስፍራ የገባሽው በማለትም አስፈራራቻት። አቶ ሽማግሌ በመሆን ማለት ነው። አቶ ሽማግሌ እውነትም ማኪን በጣም አስፈራርቷታል። እናም ከዚህ ልውጣ እንጂ በጭራሽ አልደርስም ከናቲ በማለትም ቃል ገባች። ወደ ቤትም እንድትመለስ ተደረገ። ናቲና ሰላም የቀለበት ስነ ስርዓታቸውን በሚገባ አድርገው ወደ ውጭ መዝናኛ ቦታም ሄደው ቀወጡት አይገልጸውም። ማማቀ ፍቅራቸውን በውጭ ተገላልጸውትም የሚገባቸውን ያህል ጊዜ ወስደው ሲጫወቱ ሲቦርቁ ውለው ወደ ቤት ይመለሳሉ። ናትናኤል እናት በማኪ መጥፋት ክፉኛ ተጨንቃለች። ምን ሆነ ይሆን ልጄ? በቀለበት ስነ ስርዓቷ እንዴት ትጠፋለች? እያለች ማወራች። በኋላ እውነታውን እሷ መታ ነገረቻት፣ እንዴት እንደቆየችና ምን እንደተፈጠረ። ናቲን ልታገባው የነበረች ሴት እንዳሳገተችና አጋቹ ደግሞ የዚች ሴት አባት እንደሆነ ነበረ የተረዱት። ነገር ግን ስለ ሰላም ማንነት ሰላም ከቅርብ በፍቅረኝነት ተቀምጣ እንደሆነ እስካሁን ድረስ የተገለጠላቸው አንዳችም ነገር የለም። ምንም እንኳን ያሰረችው ቀለበት ይህ ቀለበት ከየት መጥቶ ነው? እንዴት ጣትሽ ላይ ልታጠልቅ ቻልሽ? በማለት ትጨቃጨቃት ትግባ እንጂ። ሰላምም ከእናቴ በስጦታ የተበረከተልኝ ነበረ በአንድ ወቅት፣ እናም ልብሴ እንዳስቀመጥኩት ረስቸው ነበር። አሁን ላይ እንደ አጋጣሚ ልብሶችን ሳስተካከል አገኘሁት፣ አንስቼ ማደረግኩት ትላለች። የቀለበቱ ሚስጥር ሆኖ ቀጠለ ማለት ነው። ሆኖም አሁን ላይ ከእናትየዋ ጋር አንድ ምክር ይመክራሉ። ናቲን ፍቅረኛውን አምጥቶ እንዲያስተዋውቀንና ከዛ በኋላ ፍቅረኛው ላይ የሆነ እርምጃ መውሰድ ነው በማለት ማኪና የናቲ እናት ይመካከራሉ። ታዲያ የናቲ እናት እስካሁን ድረስ ሌላ ከማኪ ውጭ ፍቅረኛ እንዳይዝ ስትከላከል የነበረችው አሁን ላይ ግን ናትናኤል ልጄ ፍቅረኛ መያዝህን ሰምቻለሁ፣ እስኪ አምጣና አስተዋውቀኝ ስትልም ተናገረች። በዚህን ሰዓት ናቲ አንዳች ተንኮል ካላሰበች በስተቀረ እኔ ከማኪ ውጭ ሌላ ፍቅረኛ እንዲይዝ የማትፈልገው እናቴ እንዴት ዛሬ አስተዋውቀኝ አለችኝ በማለት ጥያቄ ተፈጠረበት። ይህንን ነገር ለእህቱ ለሮዚና ነገራት። ሮዚና ትክክል ነህ፣ አምላኪው ያውጣን። ናቲ ታዲያ የገጠመን ፈተና እንዴት ትወጣዋለህ? ፍቅረኛ አለኝ ብለህ ታወራለህ፣ አለዛስ ደግሞ አይ አላውቃትም፣ ምንም የፍቅር ግንኙነት አልመሰረትኩም ብለህ እናትን ትሸመጥታለህ ስትል ሁለት ምርጫዎችን አቀረበችለት። አላውቅም ምን እንደምል በማለት እናቱ ምን ብሎ እንደሚመልስላትም ግራ ተጋባ። ነገር ግን ጀግናዋ ሮዚና አሁንም ከማኬ ጋር በመገናኘት እንደዛው የሽማግሌ ማንነቷን በመላበስም አስፈራራቻት። ውድ ማኪባ አሁን ድጋሚ እንገናኛለን ብዬ አላሰብኩም ነበረ። እስኪ ፍቅረኛዋን ብታውቂያት ምን ልታደርጊ ነው ስትልም ጠየቀቻት። እንደ ልጅቷ ማንነት ይወሰናል። አሁን ማን ያምናል? አንድ ሽማግሌ ማኪን ያስፈራራታል ቢባል። እሳቸውም ቀጠሉ። ሽማግሌው አቶ ሮዚናም አንድ ሽማግሌ አንዲት ሩጣ ያልጠገበችን ቀለበት ስነ ስርዓት በሽማግሌው ተገላ ሞተች ቢባል በማለት በመልሷ ክው አደረገቻት።
ማኪ ደነገጠች። ሰላም የዚህ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ እንግዲህ ሮዛ ድራማ እጅግ በጣም አስደማሚ ሆኖ ቀጥሏል ማለት ነው። ዛሬ ምን አዲስ ነገር አለ? አብረን እንከታተላለን። በሙሽርነት የተዘጋጀችው ሰላም ምን ገጠማት? ሁሉንም አብረን እናያለን ማለት ነው። ማኪ በቀለበት ስነ ስርዓቷ ደስታዋን ሳትጨርስ ነው ስልክ የተደወለባት። ይህንን ያደረገችው ሮዛ ናት። ከአጋቹ ማለትም ስልክ አሳልፋ ሰጥተው ስለነበረ አጋቹ ወደሆኑ የምነግርሻለኝ ወደ ውጭ ትፈልጋለች በማለት አስደንጋጭ ነገር ሊያረዳት እንደሚፈልግ ይነግራትና ስልኩን ይዘጋዋል። ወደሆኑም እሷ ሁለንተናዋ ተቀይሮ ወደ ደረጃም እየተንደረደረች ትወርዳለች። ሮዛ ያዘጋጀችው አጋችም ወደውኑ መጥቶ ከጀርባ እያፍናታል ማለት ነው። እየጎተተም ወደ ውጭ ይዟት ይወጣል። ሮዛ ያሰበችውን እቅድ በሚገባ ማኪባ ላይ ካከናወነች በኋላ ቀጥታ ወደ ሰላም ክፍል ነበር ያመራችው። ሰላም አንድ ሰርፕራይዝ አለሽ እና አሁን ወደ ሳሎን ትመጫለሽ ስትልም እንደዛ አሰማምራና ሽሙርሙር አድርጋ ያስቀመጠቻትን ሰላም ወደ ሳሎን ታመጣታለች። አሁን የቀለበት ስነ ስርዓቱን እሷ ላይ ታደርገዋለህ በማለትም ሰላም ጣት ላይ እንዲደረግ አደረገች። አሁን ላይ ፊቱን ዘፍዝፎ በሀዘን ድባቴ የተቀመጠው ናቲ ማንነቱ ሙሉ በሙሉ ተቀየረ። ሀዘንተኛ መስሎ ጥቁር ለብሶ ተገትሮ የነበረው ናቲ አሁን ነጭ ሸሚዙን በላዩ ላይ ደረበ። እንዲሁም ከሰላም ጋር ተዋሃዱ። እጅግ የሚያምር የቀለበት ስነ ስርዓትም ካካሄዱ በኋላ ከዚህ በኋላ እንግዲህ ወደ ተዘጋጀላችሁ ስፍራ ትሄዳላችሁ ስትልም ሮዛ ሀሳቧን አቀረበች። በዚህን ሰዓት ናቲ በደስታ ፈነደቀ። ሰላም እንደዚሁ ይህንን መስዋዕትነት ለከፈልኩላችሁ እናንተም ለኔ የሚገባችሁን ውለታ መክፈል አለባችሁ ስትል ተናገረች። ወንድምየው ከሚገባው በላይ እህት አለምዬ በጣም አመሰግንሻለሁ። ይህንን ታደርጋለሽ ብዬ ባስብም መልኩ ግን ይከናወናል ብዬ አላሰብኩም ነበር በማለትም ወዲያውኑ እየተሯሯጡ ወደ ውጭ መውጣት እንዳለባቸውም ለሰላምና ለናቲ ነገረቻቸው። እነሱም ልብሳቸውን ቀየሩ፣ ወደ ውጭም ተያይዘው ወጡ። የናትናኤል እናት አሁን ቤቱን ታምሰው ገብታለች። ማኪ ጠፍታታለች። በቀለበት ስነ ስርዓቷ ላይ በእገታ እየተሰቃየች ነው። እናንተ እነማን ናችሁ? ምን ፈልጋችሁ ነው? ምንስ አደረግኳችሁ? ያለች የተለያዩ ጥያቄዎችን ትጠይቃለች። በዚህን ሰዓት ካጠገቧ የነበረው የሮዛ መልእክተኛ የነበረው አጋች ነው። በሚገባው ወንድሟን ወደ መዝናኛ ቦታ እንዲሄዱ ካደረገቻቸው በኋላ ቀጥታ ወደ ማገቻ ቦታውን ሄደችው። ከማገቻ ቦታውም ሽማግሌ በመምሰል ካጠገቧም ተቀመጠች። እናንተ ኧረ እባካችሁ ስሙኝ፣ ዛሬ የደስታዬ ቀን ነው። ለምን አገታችሁኝ? ምን አጥፍቼ ነው ስትልም ጠየቀች። እኛ የምንፈልገውም አንድ ነገር አለ። አሁን የምንልሽን በሙሉ ተግባራዊ የምታደርጊ ከሆነ ከዚህ ማገቻ ስፍራ የምትለቀቅ ይሆናል። እሱም ከናቲ ራስ እንድትወርጅ ነው በማለት ሮዛ አስተላለፈች። ድምጿን ቀይራና ሽማግሌ በመምሰልም አስፈራራቻት። እንዴ እናንተ እነማን ናችሁ? ናቲ ፍቅረኛ አለው እንዴ ከኔ ውጭ? ይህንማ አላደርግም ማለች። ካላደረግሽ እንግዳስ እዚሁ ትበሰብሻታለሽ፣ አትፈችም በማለት ማስፈራራቻት። እዚሁ ከሚቀር በቃ ፍቱኝና እሺ ከናቲ አልደርስም ስትል እንደገና ቃል ገባች። ከዛ በኋላ ያ አጋቹ እጆቿን እንዲፈታላትና ወደ ቤት እንድትመለስ ያደርጓታል። እቤት ስትመጣ ሌላ ቀውጢ ሆኖ ነበር የጠበቃቸው። እና ሰላም ከቀለበት ስነ ስርዓታቸው በኋላ ወደ መዝናኛ ቦታ በመሄድ ሲቀውጡት ቆይተው ወደ ቤት መጥተው ቡና እያፈሉ ነው። ደስታችንን እንዳታደፈረስብን ግን መታ የምትለው መስማት እንፈልጋለን እያሉ ስለ ማኪ ውርድ ጉጉት መከታተል ስለሚፈልጉት ነገር እንዲሁ እየጠበቁ ነበረ። ማኪ እሳት ለብሳ እሳት ጎርሳ ወደ ቤት ትከሰታለች። ቡናው ቀራርቦ ፈንዲሻው ሁሉ ነገር ተሟሙቆ፣ በዚህን ሰዓት ማኪ ግን በጣም ተቃጥላለች። እናንተ ምን ትሰራላችሁ? አለች። የት ሄደሽ ነው በማለት እንደ አዲስ ጠይቋት። የተፈጠረውን ሁሉ በመጀመሪያ ለናቲና ሰላም ስትነግራቸው በጣም የምትገርሚ ነች፣ ይህንን ታደርጋለች ብዬ አላሰብኩም ነበር። ማንነቷን የቀየረችበት ማለትም ጺሞቿን ወዘተረፈ ሽማግሌ ልትሆን የቻለችበት ድምጿ የቀየረችበት ሁሉ አስገረማቸው። እናም በቪዲዮ ሁሉ ቀርጻ ስታሳያቸው እነሱ በሳቅ ይዟቸው ጭልጥ ብሏል። ታዲያ የማኪ መዝናኛ ቪዲዮ ለነሱ እጅግ በጣም ከድብርት የሚያወጣቸውና የሚስቁበት ሆኗል። ለማኪ ግን በህይወቷ ለመጀመሪያ ጊዜ የተዋረደችበት ሊሆን ይችላል። ብቻ የዋለችበትንና ያደረችበትን ለናትናኤልና ስትነግራት
ይሄማ የሆነ ነገር አለ ማለት ነው። የናቲ እናትም እንዴት ሊሆን ቻለ? ቆይ አሁን እንዴት አድርገን ነው ናቲን የምንጠይቀው? ሲሉም ተመካከሩ። ታዲያ ማኪም ያለችው ነገር ቢኖር ፍቅረኛውን አምጥቶ እንዲያስተዋውቅ፣ ዞሮ ዞሮ ፍቅረኛ እንዳለው ተነግሮኛል። ራሴ እርግጠኛ ሆኛለሁ። አንቺ ማድረግ ያለብሽ ለናት የልጁን ፍቅረኛ ለማየት እንደጓጓሽ አድርገሽ አስመስይ ስትል መከረቻት። ታዲያ እናቲቱም ወደ ናቲ በመሄድ ልጄ ናቲ፣ አንተ ፍቅረኛ ስላለ በጣም ደስ ብሎኛል። ስመኘው የነበረው ነገር ነው። እናም አምጥተህ እንድታስተዋውቀኝ እጠይቅሃለሁ ስትል ለናቲ ነገረችው። ናቲ እናቱ ለነገረችው ነገር ምላሽ አልነበረውም። ይህንን ሮዚና ስትሰማ ግን አይማዬ ያኔ እኮ ከማኬ ጋር የቀለበት ስነ ስርዓት ካላደረግ እያልሽ እረድብን ስትይ የነበርሽ ነሽ እና አሁን ሌላ ፍቅረኛ ሲያመጣ እንዴት ደስተኛ ልትሆኝ ቻልሽ? በማለት እናቷን ጠየቀቻት። እናቷም ከእንግዲህ በኋላ ምርጫውን አከብርለታለሁ፣ እሱ የማይፈልጋት ሴት እንዲያገባ ማስገደድ የለብኝም ስትል ተናገረች። ታዲያ ናትናኤልና ሮዚ ግን አንድ ላይ ሆነው ሁለታቸው ምን አስበው ይሆን? የሆነ ተንኮል አለ እያሉም ሲያወሩ አመሹ። እሻው እናቴ ምን አሰብክ? ምን ብለህ ለእናትስ ልትነግራት ነው? እውነት እጮኛ አለኝ ብለህ ሰላምን ታስተዋውቃለህ? አሊያስ ደግሞ የለኝም ብለህ ትሸመጥጣለህ? በማለት በሁለት ምርጫዎች እንዲቆዝም አደረገችው። ናቲ ግን ከሁለቱ ምን መምረጥ እንዳለበት በጣም ተጨንቋል። በተለይ ደግሞ የሚወዳት ፍቅረኛው ካጠገባቸው በሰራተኝነት እየሰራች ያለችው ሰላም መሆኗን ስትሰማ እናቱም ጥሩ ስሜት እንደማይሰማት ያውቃልና በመጨረሻም የሮዛ ውሳኔ አንድ ነገር ነበር። እንደዛው የሽማግሌ ማንነቷን በመላበስ ጋር እንደራደር የሚል መልእክት ነበር ይዛ የተከሰተችው። እሺ የናቴን ፍቅረኛን ብታውቂያት ምን ታደርጋታለች ስትል ጠይቀቻት። በዚህን ሰዓት የማኪ መልስ የነበረው እንደ ልጅቷ ይወሰናል ነበር። ሆኖም አንድ ሽማግሌ ማኪን አስፈራራት ቢባል ማን ያምናል? እንግዳውስ አንዲት ሩጣ ያልጠገበች ገና ኮረዳ እንቆቅዬ ልጅ አንድ ሽማግሌ ገደላት ቢባል ማን ያምናል? አለች። እጅግ በጣም የሚደንቅና የሚያስገርም የሮዛ ጉዞ ናቲንና ሰላምን እንዴት አድርጋ ከዛ ቤት ታስወጣቸው ይሆን? አሊያስ ማኪን ከህይወታቸው እንዴት ምንጥቅ አድርጋ ልትመነትፋት ትችል ይሆን? እጅግ በጣም የሚያስገርም አስደናቂ ጉዞ ነው ሮዛ ያደረገቻለችው። እናም በዛሬው ክፍል እጅግ በጣም ደሳስ የሚሉ ውብ ድንቅ ነገሮች ተመልክተናል። ያቀረብኩላችሁን ይመስል ነበር። በቀጣይ ሮዛ ድራማ እስከምንገናኝ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።